አሉ ጦፋ ይልብ ውስጥ እሳት አሉ ጦፋ ይልብ ውስጥ እሳት አንቺም እንደ ሞጥፋት እኔም እንደ መርሳት አንቺም እንደ ሞጥፋት እኔም እንደ መርሳት ከእንግዲህስ ወዲያ አልሆነ ሰው አልወድም ከእንግዲህስ ወዲያ አልሆነ ሰው አልወድም በበረደው ልቤ እሳት አላነድም። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በሰጭ ስትጎንዶሉ ማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ቆልቢ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደሉ መዳችሁት 2000 ላይክ እንድትገጩኝ ቦታቶና አውቀው ፍዛችኋለሁ። ዘሩር ሚዛናችን ዘላችሁ መጣን። ሶበር ዜና ህወሓት በአላማጣ ወፍ ዝር እንዳይል የትኛውንም ተሽከርካሪ ማየት አልፈልግም። የታመመም የተቸገረም የሚሰደድም ያንኛውም አካል ከአላማጣ መግባት መውጣትም አይችልም ብሎ ሙሉ እገዳ አውጥቷል ማለት ነው። ይሄ እገዳ ነገ ከነገ ወዲያ በቆቦ በወልዲያም የሚቀጥል ነው። ጦርነቱ በሚስፋፋባቸው ቦታዎች በሙሉ ህወሓት ይሄን እገዳ እያስፋፋ ነው የሚመጣው። እንኳንስ በአማራ ክልል ገብቶ በቆቦና በወልዲያ ቀርቶ የትግራይ ህዝብ እንዳይፈናፈን ጉሮሮን አንቆ ሰቅዞ የያዘ የሽፍታ የወሮበላ የአርመኖች ስብስብ ነው። የሆነ ሆኖ እንግዲህ በትናንትና ዕለት ከትናንትና ወዲያ ጀምሮ በሸረሪና በኢትዮጵያና በሱዳን ድንበር ላይ ህወሓት የከፈተው ጦርነት ለጊዜው ጋብ ብሏል። ይህን ተከትሎ አንዳንድ እልልታዎች እሰማለሁ። ተመስገን ጦርነቱ ድንገት ቆመ የሚል የልጆች እቃቃ ጡጦ መጥባት አይነት ጨዋታ የያዛችሁ ሰዎች አላቸው። ጦርነት እንዴት ነው ድንገት የሚቆመው? ድንገት እኮ አልተጀመረም። ይሄ እኮ የልጆች እቃቃ ጨዋታ እኮ አይደለም። በጭቃና በምናምን በውሃ እየተቦካ የሚሰራ እቃቃ ጨዋታ አይደለም። ጦርነት ነው። በዓላማ ነው። በቢሊየን የሚቆጠር ገንዘብ ፈሶበት ነው። በመቶ ሺህ የሚቆጠር ሰው እስከ አፍንጫ ታጥቆ የገባበት ጦርነት ነው እና ተመስገን በወልቃይት ጦርነቱ ድንገት ቆመ። አሜሪካ ኢራንን ለመውረር ከ50 ዓመት በፊት ነው እቅድ የያዘችው። ኢራኖቹ አሜሪካን ለመዋጋት 50 ዓመት ያለ እንቅልፍ ሲሰሩ ነበር። 50 ድፍን ዓመት በትንሹ አሉ ኢራኖቹ። ላለፉት 20 ዓመት የአሜሪካን የጦርነት ስትራቴጂ ስናጠና ነው የኖር ነው። 20 ድፍን ዓመት አጥንተናታል አሜሪካን። አሁን አውቀን ተዘጋጅተን ተሮድተንበት ነው ወደ ጦርነት የገባ ነው ያሉት ኢራኖቹ። ስለዚህ በእስራኤል በኩል ኢራንን ለመድፈቅ ላለፉት 50 ዓመት ዝግጅት ተደርጓል። መላ አረብ አገራት በሙሉ እና ጦርነት ድንገት አይጀመርም ለማለት ፈልጌ ነው። እቃቃ ጨዋታ አይደለም፣ የልጆች ጨዋታ አይደለም። የተያዘው ውጊያ ነው። የሰው ደም የሚፈስበት ነው፣ ንብረት የሚወድምበት ነው እና በቀቢጸ ተስፋ ለመኖር አትሞክሩ። ትራምፕ እኮ የዛሬ 30 ዓመት እኮ ነው የኢራንን ነዳጅ እዘርፋለሁ ብሎ የተነሳ። ወልቃይትን ለመዝረፍ ህወሓት ላለፉት 35 ዓመት ነው የተዘጋጀ። የሰው መሬት ዘርፎ ሰላም እንደሌለ እኮ ያውቃል። የሰው መሬት ዘርፎ ሰላም እንደሌለ ያውቃል። መለስ ዜናዊ አማራ መሬቴን ካለ ስጡ፣ ደም መፋሰስ ውስጥ እንዳትገቡ ነው ያለ እና ይታወቃል። የሰው መሬት ዘርፎ በሰላም መኖር እንደሌለ ይታወቃል። ለዚህ ነው በክልል ደረጃ እንደውም በክልል ደረጃ ማለትም አይቻልም፣ በቡድን ደረጃ ህወሓት ኢትዮጵያ ውስጥ ብቸኛው ኮድ 2 ታንክ ያለው ቡድን ነው። ኮድ 2 ታንክ አይታችሁ አታውቁም? የትኛውም ክልል ኢትዮጵያ ውስጥ በአንድ ፓርቲ መድፍ ያለው ፓርቲ የለም። ኢትዮጵያ ውስጥ ታንክ ያለው ፓርቲ የለም ከህወሓት በቀር ማለት ነው። መንግስት ሳይሆን በግለሰብ ደረጃ ሮኬት እና ሚሳኤል ድሮንና ጸረ ድሮን የሚታጠቅ ኃይል ነው እና እንደዛ እያላችሁ ህዝቡን ለማዘናጋት አትሞክሩ። ጦርነቱ ድንገት ቆም እንደዚህ አይደለም። ጦርነት አቅጣጫ ይቀይራል፣ ጊዜ ይቀይራል፣ ቦታ ይቀይራል፣ አጋር ይቀይራል። አሜሪካ አጋሬ ናቸው። ኢራንን አመድ ለማድረግ ጀርመን አለች፣ ካጠገበ ፈረንሳይ አለች፣ እንግሊዝ አለች ብላ የገባችበት ጦርነት ብቻዋን እየዳከረች ነው እስካሁን ላለፉት 5 ወር። ስለዚህ ወዳጅ ያልከው ጠላት ይሆናል፣ ጠላት ያልከው ድንገት ወዳጅ ሊሆን ይችላል። አሁን የኤርትራ ሰራዊት በህወሓት ከፍተኛ አቀባበል ሲያደርግ የሚያሳይ ቪዲዮ ትናንትና ተለቋል እና ባለፈው ጦርነት በኤርትራና በህወሓት ተዋጊዎች መካከል የነበረው ደም መፋሰስ ከኢትዮጵያም ጋር ከአማራ ኃይሎችም ጋር ከአፋር ኃይሎቹ ጋር የሚታወቅ ነው። አሁን ደግሞ ሁሉም በራሱ አቅጣጫ ተበትኗል ሄዷል እና ጠላት ያልከው አጋር ይሆናል፣ አጋር ያልከው ጠላት ይሆናል። ትናንትና ቻናል 12 የዘገበው ዘገባ መላ እስራኤል ባለስልጣናትና የጦር አዛዦች በከፍተኛ ብስጭት ውስጥ ነው ያሉት። ምክንያቱም አሜሪካ አጠቃላይ ውጊያ በኢራን ላይ በማድረግ ኢራንን አመድ እናደርጋታለን ብለው ተስማምተው ተፈራርመው ነው የመጡት ከአሜሪካ። ሰሞኑን ኔታንያሁ አሜሪካ ሄዶ ነበር እና እነዚህ ሁለቱ ጭራቆች በር ዘግተው እንደሞስሳለን ኢራንን ወደ አመድነት እንቀይር። እውነት ወላሂ እግዚአብሔር ተባብለው በሚያምኑት አምላክ ተማምለው ነው የወጡት። አሁን ትራምፕ ድንገት ሐሳባቸውን ቀየሩ።
ለምን ኢራን ዝግጅታ በምን ደረጃ እንደሆነ አሜሪካኖች ያውቃል። ተያይዘን ወደ መቀመቅ ነው የምንገባው ሲል ትራምፕ ወደ መቀመቅ ልግባ ይቅርብኝ፣ ዳይፐር ልደርብ አልደርብ የሚል ስጋት ውስጥ ማመንታት ውስጥ ገባ። ጦርነት ይሄ ነው። አሜሪካ የምትደበድበው በሆርሙዝ አቅጣጫ ደቡባዊ ኢራንን ብቻ አይደለም። ውጊያ ዋና ችግር ያለ በደቡብ ኢራን ቢሆንም አሜሪካ ማዕከላዊ ኢራንን ትመታለች። ቴሄራን ዋና ከተማውን፣ ምስራቁንም ትመታለች፣ ምዕራቡንም ትመታለች፣ ደቡቡንም ትመታለች። በኢራን ምድር ላይ የሚተርፍ ቦታ የለም። ምክንያቱም ኢራኖቹ ውጊያቸውን በአንድ አቅጣጫ አደረጉ እንጂ ሎጂስቲክ የሚቀርብበት አለ፣ የሚሳኤል ማምረቻዎች አሉ፣ የድሮን ማምረቻዎች አሉ። እጅግ በጣም ሰፊ ነው። ስለዚህ አሁን ህወሓት የጀመረው ጦርነት በወልቃይት ጀምሯል። ዋናው ደም መፋሰሻ ወልቃይት ነው። በራያም አለ፣ በአፋርም አለ። አሁን ዛሬ ሌሊቱን በአፋር ከፍተኛ ኃይል ሲጠጋ ነው ያደረው። በአፋር በኩል አለ እና የኤርትራን ከፍተኛ እርዳታና እገዛ ለማግኘት በአፋር በኩል ህወሓት ሊጠጋ ይችላል። እንደገና ደግሞ ከትግራይ የተወጣጡ ኃይሎች አሉ። የትግራይ የሰላም ኃይል የሚባል አለ። እነሱን ለመግጠም ሲባል እና በኤርትራ በኩል ድጋፍና እርዳታ ለማግኘት ሲባል በአፋር በኩል ከፍተኛ ውጊያ ይኖራል። በራያ በኩል ደግሞ እሱ ሶስተኛ፣ አንደኛ የወልቃይት ነው፣ ሁለተኛ በአፋር አቅጣጫ ነው፣ ሶስተኛ ነው በራያ። ነገር ግን ውጊያ ውስጥ ከገባ በኋላ አንዳንድ ምሽጎች በቀላሉ የሚሰበሩ ከሆነ በዛ አቅጣጫ ሰብረህ የጠላትን ጀርባ ለመያዝ ወይም ደግሞ ቆርጦ ለማስቀረት ይሞከራል እና በራያ በኩልም በወልቃይት በቆቦም በኩል ውጊያ አለ። ዋና ውጊያ እንዳልኳችሁ ወልቃይት ነው። ሁለተኛ ውጊያ በአፋር ነው። በአፋር የሚደረገው ውጊያ አንደኛ የትግራይ የሰላም ኃይሎች ተብሎ የተደራጁ ከቲዲኤፍ እና ከህወሓት ጦር ያመለጡ የሸሹ ሰራዊቶች፣ ጄኔራሎች፣ ኮሎኔሎች፣ ወታደሮች ያሉበት እነሱ ለመዋጋት ሲባል አንድ፣ ሁለተኛ ደግሞ በኤርትራ በኩል የሚመጣው ኃይል በዛ በኩል አጋዥ ለማድረግ ሲባል ህወሓት በዛ በኩል ጦርነት ይከፍታል። አንድም በአፋር በኩል መከላከያ ሰራዊቱ ሰብሮ ወደ መቀሌ እንዳይገባ ለመከላከል ሲባል በጀርባ ነው። አሁን ዋና ሰራዊት ያለው እንዳልኳችሁ ፊቱ ወደ ወልቃይት ነው ያለው። ከሱዳን ያለው ደግሞ ወደዚህ ነው ያለው። በሁመራ አቅጣጫ ወደዚህ ሰብሮ ነው የሚገባው እና አንተ በፈለግከው ብቻ አይድም። ጦርነት ቦታ ይቀያየራል። ራሽያኖቹም ዩክሬንን ለመውረር ባደረጉት አቅጣጫ 3-4 ዙር ቀይሮታል። መጀመሪያ ሰብሮ የገቡበት እንደገና አፈግፍገው በሌላ አቅጣጫ እንደገና በዛ አፈግፍገው እንደገና በሌላ አቅጣጫ እንደዛ እየተደረገ ነው ውጊያ እንጂ እንትን እኮ ሐውልት ተከላኳ አይደለም የምትሄደው፣ ውጊያ ነው የምትሄደው። ጊዜ ትቀይራለህ፣ ቦታ ትቀይራለህ፣ አጋር ትቀይራለህ። አሜሪካ ስንት ጊዜ ነው ጊዜ ቀየረችው? ቆይ ዛሬ ደሞ ወሰሳለሁ፣ አይ ቆይ ነገ ደሞ ወሰሳል፣ አይ ተለመንኩኝ፣ ድርድር ተጀምሯል እየተነጋ፣ አይ ከነገ እንደዛ እየተባለ ስንት ወር ተደረሰ? ወደ 6 ወር እየገባ ነው። የኔ ጌታ ቀልድ አይደለም የተያዘ ውጊያ ነው። የሰው ህይወት ደም ይፈስበት ነው። ውጊያ ነው። የልጆች ቃቃ አይደለም፣ ቀልድ አይደለም የተያዘ እና ይህን በከፍተኛ ሁኔታ ጥንቃቄ ማድረግና ራስን መጠበቅ ነው። አሁን እኛ ትልቁ ነገር ሶበር፣ ጠዋት ሶበር፣ ማታ ሶበር፣ ከሰዓት ሶበር፣ ምንም የሚጠቅም ነገር የለም። ሚስትን ጠብቅ፣ ልጅን ጠብቅ፣ አካባቢን ጠብቅ። ወንዶች ሰፈራችሁን፣ ቦታችሁን ጠብቁ። ተደራጅታችሁ አካባቢያችሁን ጠብቁ። ሌላውን ነገር ሌላ ወሬ ይደርሳል። እሱ የትም አይሄድብንም። ግን ህፃናት፣ አዛውንቶች፣ ቅርቃር ውስጥ ያሉ አዛውንቶች አሉ። አሁን በዚህ በራያ አቅጣጫም በወልቃይቱ አቅጣጫም በአፋር አቅጣጫም አዛውንቶች መንቀሳቀስ የማይችሉ ትራንስፖርት መንገድ ይዘጋል። ልክ አላማጣ እንደተዘጋ ነገ ከነገ ወዲያ ቆቦና ወልዲያ ሊዘጋ ይችላል። ልክ በአፋርም እንደዚህ መንገዶች ሊዘጉ ይችላል። መንገዶች ሲዘጉ 1 ሚሊዮን ብር ይዘህ እናቴ ላስወጣ ብትል አትወጣም። አባቴ ይውጣ አይቻልም። ቅርቃር ውስጥ ነው የምትገባው። ትያዛለህ፣ ጉሮሮ ትያዛለህ። እና ጥንቃቄ እንድታደርጉ ነው። እኛ ሶበር ብንለው የሶበር ጥማት ኖሮብን ሳይሆን መረጃውን ከስር አሁን የጥሬ ገንዘብ እጥረት ይኖራል በትግራይ። ይህን ቀድመን ተናግረናል። ነገ ከነገ ወዲያ በወልቃይትም ይኖራል። ጦርነቶች ሲፋፋሙ ባንኮች ለደህንነት ሲባል ጥቂት ገንዘብ ብቻ ነው የሚይዙት። አንዳንድ ቦታዎች ደግሞ ጦርነቱ እየገፋ ሲመጣ ይዘጉታል ባንኮች። ስለዚህ የዛን ጊዜ የታባ ትገባለህ ነው ጥያቄው። የተወሰኑ ጥሬ ገንዘቦችን ለመንቀሳቀሻ መያዝ ያስፈልጋል። የተወሰኑ ወርቆች፣ ንብረቶች ምናምን ካሉ ግጭት ካለባቸው አካባቢዎች ላይ ማራቅ ያስፈልጋል። ወይም ደግሞ መሰወር፣ መደበቅ ያስፈልጋል። ድንገት ጦርነቱ ቢደርስ ትዘረፋለህ። ለዛ ለንብረቱ ሲባል ትጎደላል እና ይሄን አካባቢ ላይ ያላችሁ ሰዎች ራሳችሁን ጠብቁ ነው መልእክቱ። በተደጋጋሚ የምናገረው ይሄንን አጽንኦት ሰጣችሁ እንድትጠነቀቁ ነው እና በአላማጣ የተዘጋው መንገድ በሌሎችም ነገ ከነገ ወዲያ ሊዘጋ ይችላል። ጦርነቱ እየባሰ ሲመጣ ትራንስፖርት፣ የታክሲ ምንድነው፣ የአውቶቡስ፣ የታክሲ ምናምን ባለ ንብረቶችም
ጥይት ተባራሪ መተናል ንብረታችን እናጣለን በሚል ሽሽትም ትራንስፖርትም ሊጠፋ ይችላል እና ጥንቃቄ ይደረግ መልእክታችን ነው። ይሄን ሀሳብ ነው። ሲሞቻችን ላይ አርጉ ሼር አርጉ። ወዳችኋለሁ። ፒስ